ጤና ይስጥልን ክቡራትና ክቡራን ሰበር መረጃዎችን ይዤ ቀርቤያለሁ። ይኸውም ጉዳይ ፕሬዝዳንት ዶናልድ ትራምፕ ጦርነቱን አሸንፈናል በማለት ኢራን የኒውክሌር መሳሪያ ላለመታጠቅ መስማማቷ እናም ትልቅ ስጦታ ማቅረቧን በይፋ አብስረዋል። የትራምፕ ንግግር ተከትሎ እስራኤል በከባድ የሚሳኤል ጥቃት ተናውጣለች። ሕፃናትን ጨምሮ በርካታ ሰዎች ላይ የደረሰው ጉዳትና የወደሙ ሕንፃዎች እንዳሉም ተገልጿል። በዝርዝሩ የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች የኢራኑ አዲስ መሪ ለሰላም ስምምነት ይሁንታ መስጠታቸው ተሰምቷል። ትራምፕ ጥቃቱን ለ5 ቀናት እንዲዘገይ ያዘዙበት ሚስጥራዊ ምክንያት ምንድን ነው? በሰዓቱ ታደምጣላችሁ። እንዲሁም በመጨረሻም በሀገራችን ምርጫ የታየው ያልተጠበቀ ክስተት ታዋቂው የሙዚቃ አቀናባሪ ካሙዙ ካሳና ጋዜጠኛ በሻቱ ቶለማርያም ለምርጫ መቅረባቸው ብዙዎችን እያስገረመ ይገኛል። እነዚህና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። በሰዓቱ የሚወጡ አዳዲስና ትኩስ መረጃ በፍጥነት ወደ እርስዎ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተል። በቅድሚያም የትራምፕና የኢራን ድንገተኛ የሰላም ስጦታ። ጦርነቱ አብቅቷል፣ ኢራንም ነጭ ባንዲራዋን እያውለበለበች ነው። ይህን ያሉት ፕሬዝዳንት ዶናልድ ትራምፕ ናቸው። በዓለም ፖለቲካ ውስጥ ትልቅ መነጋገሪያ የሆነው የትራምፕ አዲሱ መግለጫ ከአስፈሪው የጦርነት አፋፍ ወደ አስገራሚ ስምምነት መሻገራቸውን ያበሰረ ነበር። ትራምፕ ለጋዜጠኞች ሲናገሩ የኢራን ተደራዳሪዎች ትናንት እጅግ አስገራሚ ነገርን አድርጓል። ከነዳጅ ጋር የተያዘ እጅግ ግዙፍና ከፍተኛ ዋጋ ያለው የበረከት ስጦታ አቅርበውልናል። ዝርዝሩ ባይገለጽም ስጦታው ከሆርሙዝ ሰርጥ ጋር የተያዘ መሆኑን ጠቁሟል። ይህ እርምጃ አሜሪካ ከሚገባቸው ሰዎች ጋር ጠረጴዛ ዙሪያ መቀመጧን የሚያሳይ ነው ተብሏል። ጦርነቱ አከተመ። የኢራን ያሁኑ ቁመና። ስለ ሰላም ስምምነቱ ተስፋ ጠይቀው ሲመልሱ ትራምፕ በልበ ሙሉነት እንዲህ ብሏል። ይህ ጦርነት ተሸንፏል፣ ተደምድሟል። ፕሬዝዳንቱ አክለውም የኢራን ወታደራዊ አቅም አሁን ላይ በፍጹም የዝለት ደረጃ ላይ እንደሚገኝና እንደ ቀድሞ መንቀሳቀስ የማይችሉ አቅመቢስ መሆናቸውን በጠንካራ ቃላት ገልጸዋል። ትራምፕ አሜሪካ አሁንም ቢሆን እንደ ሳውስ ፓሪስ ያሉ ግዙፍ የጋዝ ማመንጫዎችን ማውደም ብትፈልግ ኢራን የመከላከል አቅሟ ዜሮ መሆኑን ተናግሯል። ሊያደርጉት የሚችሉት አንዳች ነገር የለም ሲሉም አስጠንቋል። ኢራናውያን ስምምነት ለማድረግ ያላቸው ፍላጎት እጅግ ከፍተኛ መሆኑና ድርድሩ ወደ ፍጻሜው መቃረቡንም ጠቁሟል። ነገር ግን ይህ ሁሉ የድል ብስራት በአንድ ጥያቄ ላይ ያንዣብባል። የቀረው ጥርጣሬ ምንም እንኳን ትራምፕ አሸንፈናል ቢሉም በየቀኑ የሚሰነዘሩት የሚሳኤል ጥቃቶች እንዴት እንደሚቆሙ ግልጽ መረጃ አልሰጡም። በሌላ በኩል የኢራን ወታደራዊ አመራሮች አሁን እስከ መጨረሻው ድል እንዋጋለን እያሉ መሆናቸው በትራምፕ የሰላም ወሬና በምድር ላይ ባለው እውነታ መካከል ያለውን ልዩነት አጉልቶታል። በሌላ ዜና በእስራኤል ላይ የደረሰው ጥቃት። በእስራኤል በኩል ሌላ ድንጋጤ ተፈጥሯል። የእስራኤል ድንገተኛ አደጋ አገልግሎት እንዳስታወቀው ሌሊቱን ከኢራን የተኮሱ ሚሳኤሎች በማዕከላዊ እስራኤል ላይ ባደረሱት ጥቃት ቢያንስ 12 ሰዎች ጉዳት ደርሶባቸዋል። ቴልአቪቭ አቅራቢያ በምትገኘው ብኔ ብራክ ከተማ 6 ሕፃናትን ጨምሮ በርካታ ሰዎች የሕክምና እርዳታ ተደርጎላቸዋል። ከቴሌቪዥን አገልግሎቶች የተሰራጨው የቪዲዮ ምስል በመኪና ላይ የተደረመሰ በረንዳን ጨምሮ በህንፃዎች ላይ የደረሰ ከባድ ውድመት አሳይቷል። የአንድ ህንፃ የላይኛው ወለል አፓርታማ ፈርሶ ወደ ታችኛው ወለል ሲደረመስ የሚያሳይ ምስልም ወጥቷል። ጥቃቱ ትራምፕ ጦርነቱን አሸንፈናል ካሉበት ንግግር ጋር የሚያጋጭ መስሎ የታየም ሲሆን የኢራን ወታደራዊ አመራሮች አሁንም ሙሉ ድል እስኪመዘገብ እንቀጥላለን ማለታቸው ሁኔታውን አጠራጣሪ አድርጎታል። በሌላ ዜና የኢራኑ አዲስ መሪ ይሁንታ። ወደ ዲፕሎማሲያዊው ረፋድ ስንመለስ አዲሱ የኢራን መሪ ለድርድር ይሁንታ መስጠታቸው ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊች ከአዲሱ የሀገሪቱ የበላይ መሪ ሞጅታባ ካሚኒ የተሰጠውን የሰላም ስምምነት ፈቃድ ለአሜሪካ መልእክተኛ በሚስጥር አሳውቋል። ሞጅታባ ካሚኒ የኢራን ቅድመ ሁኔታዎች ባከበረ መልኩ ጦርነቱን በአስቸኳይ ለማቆም መስማማታቸው ተዘግቧል። በዚህ ያልተጠበቀ ለውጥ ምክንያት ፕሬዝዳንት ትራምፕ በኢራን የነዳጅና የኃይል መሰረተ ልማቶች ላይ ሊሰነዘር የነበረውን ጥቃት ለ5 ቀናት እንዲዘገይ ትዕዛዝ አስተላልፏል። ትራምፕ በሚቀጥሉት ጥቂት ቀናት ውስጥ ታሪካዊ ስምምነት ላይ ሊደረስ እንደሚችል ተስፋቸውን ገልጸዋል። በሌላ ዜና የቻይና የውጭ ጉዳይ ሚኒስትር ከኢራን አቻቸው ጋር ባደረጉት የስልክ ውይይት በጊዜ የሰላም ንግግር እንዲደረግ መከሩ። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ከኢራን አቻቸው አባስ አራጊች ጋር ባደረጉት የስልክ ውይይት በጊዜ ወደ ሰላም ድርድር የሚመራ
ግፊት እንዲደረግ ጥሪ ማቅረባቸውን አልጀዚራ የጠቀሰው መግለጫ አመልክቷል። ዋንጊው ለአባስ አራጊች ከመዋጋት ይልቅ መነጋገር ምንጊዜም የተሻለ አማራጭ ነው በማለት ገልጸው ማንኛውም አይነት ውጥረት ያለባቸው ጉዳዮች በኃይል ሳይሆን በውይይትና በድርድር መፈታት አለባቸው ሲሉም አሳስቧል። አባስ አራጊች በበኩላቸው ኢራን ለጊዜያዊ ተኩስ አቁም ብቻ ሳይሆን ግጭቱን ዘላቂ በሆነ መልኩ ለመቋጨት ቁርጠኛ መሆኗን ገልጸው ቻይና ለምታደርገው ሰብአዊ ድጋፍ ያላቸውን አድናቆት ገልጿል። በቴህራን ጥያቄ መሰረት የተካሄደው ይህ የስልክ ውይይት በክልል ውስጥ ያለው ውጥረት ባለበት በዚህ ወቅት ቤጂንግ የምታደርገው ዲፕሎማሲያዊ ግንኙነት ያሳያል ተብሏል። ቻይና የኢራን ዋነኛ አጋር ሆና ብትቀጥልም ለኢራን የምታደርገው ድጋፍ ገደብ እንዳለው አስቀምጣለች። ቤጂንግ ቴህራን የአሜሪካ የጦር ሰፈሮችን በሚያስተናግዱ የባህረ ሰላጤው አገራት ላይ የምታደርገውን ጥቃት እንደማትደግፍ በመግለጽ የተኩስ አቁም እንዲደረግ ዳግም ጥሪ አቅርባል። በሌላ ዜና የኢትዮጵያ ምርጫና ታዋቂ እጩዎቹ በመጨረሻ በሀገራችን ምርጫ የታየው ትልቅ ለውጥ ገዢው ብልጽግና ፓርቲ ለመጪው ምርጫ የሚወዳደሩ እጩዎችን እያስተዋወቀም ይገኛል። በአዲስ አበባ የካ ክፍለ ከተማ ለምክር ቤት እጩ ሆነው ከቀረቡት መካከል ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ አንደኛው ነው። ሙዚቀኛው በየካ ክፍለ ከተማ እንደሚወዳደር ይፋ ተደርጓል። ሌላኛው የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ ወይዘሮ በሻቱ ቶለማርያም እዛው የካ ክፍለ ከተማ እጩ ሆና ቀርባለች። በተጨማሪም ዶክተር መቅደስ ዳባ፣ ወይዘሮ አይሻ መሐመድና ዶክተር ሌሊሴ ነሜ ለሕዝብ ተወካዮች ምክር ቤት እጩ ሆነው ቀርቧል። መረጃው የካ ክፍለ ከተማ ብልጽግና ፓርቲ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህ ነበሩ። እናንተስ በትራምፕ መግለጫና በሀገራችን ምርጫ እጩዎች ዙሪያ ምን ትላላችሁ? አስተያየታችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።